የስራ ስልክ ነው። እሺ የስራ ስልክ ነው። እሺ እንዴ የኔ ስራ ደግሞ ሚስጥራዊ ነው። ምንድነው እንደዚህ የሰው ሚስጥር ለመስማት ማቆብቆብ? ነውር ነው። እሺ ፕራይቬሲ ፈልጋለሁ። እንዴ እናንተ ሰዎች አሰሙም እንዴ የስራ ስልክ ነው። እሺ አልነሽ እኮ ኡፍ እሺ ሄሎ ሄሎ እናንተ ሰዎች ያማችኋል እንዴ? እንዴ የስራ ስልክ እኮ ነው። በቃ ነው አትፈሩ እንዴ? ግቡሽ አሁን ሄሎ ሄሎ ወዴት ነው? ኧረ እኔ የትም አልሄድም። ውሃ ልገዛ እኮ ነው። መቼ በእነዚህ ሰዎች እኔ ላይ ጥለሽ ከዚህ ቤት መጥለቅ የለም። ውሃ ከሄደች ስንት ቀን? ውሃ የለችንም እኮ። ስለዚህ ቀድቼ ልምጣ። ይሄኔ ነገር ገዝቼ ልምጣ። ውሃ ታዲያ እንደዚህ ለብሽ የት የምሄድ ይመስልሃል? ደግሞ የት ልትሄድ ነው? የት እሄዳለሁ ማለት ምን መሄጃ አለኝ? ምን ነው ምንም በቃ መጣ፣ ገዝቼ መጣ። እንዴ አንቺ እነዚህ ሰዎች ብቻ ላይ ጥለህብል ትሄድ እንዳይሆን። አንቺስ እኔ ላይ ጥለሽ ልትሄጂ ባልሆነ እንዴ በቃ እንዴ ስራዬን አስተካክዬ መምጣት እኮ ነው።
እነዚህ ሰዎች ብቻዬን ላይ ጥለሽ ልቀውስልሽ? እኔ እኮ በእነዚህ ሰዎች ምክንያት ስራዬን እየሰራው አይደለም ታውቃለህ? ላይቭ እንኳን ገብቼ አላውቅም። ዛሬ ደግሞ ላይቭ ካልገባሁ በቃልኝ። ተቀናቃኝ የሚባል ነገር አለ። ሻከርካሪን ነው የሚሰብሩት። የሰበሰብኳቸው ሰዎች ዛሬ ስልጠና ካልሰጠኋቸው በቃ እንደ ሶሪያ ወታደር ነው የሚበታተኑት። እና እሺ ተመልከት፣ እነዚህ ባለ ትዳሮች ትናንትና ቀጥሬያቸው ነበር። እኔ ደግሞ ትናንትና ማውራት አልቻልኩም፣ አላገኘኋቸውም። ከዛ ደወሉ። በእነዚህ ሰዎች ምክንያት ስልኩንም ማውራት አልቻልኩም። ተመልከታ ምን ብለው ቴክስት እንደጻፉልኝ ተመልከት። እኛን ከምታስታርቂ ከራስሽ ታረቂ፣ አንቺን ብሎ አስታራቂ። ወዝጋባ ዛሬ ይሄንን ጥቃት የሆነ ነገር አድርገን ካልቀለበስ ነው በቃ እስከ ዛሬ የለፋንበት ነገር ሁሉ ገደል ገባ ማለት ነው። አስበው፣ ዛሬ ላይቭ ወደድንም ጠላንም መግባት አለብኝ። እነዚህ ሰዎች እኮ ማለት የሁለት ወር አስቤዛ ማለት ናቸው። እኔ የሚሆኑት ቶሎ የቤት ኪራይ ናቸው እኮ እና የቤት ኪራይ 2 ወር እኮ ነው ያለብን። እጅ ላይ ያለው ገንዘብ አልቋል። እሺ ምን ላድርግ? እሺ አሁን ምንድን ነው ማድረግ ያለብን? ለምን እንዲያናረክም ይኸውልሽ 2 በፍቅር አብደናል የሚሉ ሰዎችን እንደተለመደው እዛ ላይቭ እናስገባና አብረን እንደረማለን። በአንድ ድንጋይ 2 ወፍ እንደማለት ነው። እነዚህ ሰዎች እያሉ ነው የምንደረመው። ችግር የለም፣ ለእሱ አታስቢ። የምናደርጋለን የሻይ ብር እንሰጣቸውና ራቅ ብለው ሻይ ጠርተው እንዲመጡ እናደርጋለን። እነሱ እስኪመለሱ እኛ ስራችንን ጨረስረስ አድርገን እንጠብቃቸዋለን። የኔ ባል መለኛ እኮ ነህ። 500 ብር? 500 ብር። ምን እናድርግበት? ሻይ ጠጡ፣ ቡና ጠጡ፣ ኬክ ብሉ። ታምነሽ ነሽበት። በዚች ሻይ ቡና ኬክ እኮ በዚች አይደለም፣ በሱ አይ እኛ ይቅርብል፣ ግድ የላችሁም እናንተ ጠጡበት። ተንበሽበሽ አነሰ እንዴ? አይ በዛ። ምንድን ነው? ደሃ በህልሙ ቅቤ ባይጠጣ ምን ይሆን ነበር አሉ። እንዴ አባዬ፣ ቆይ አሁን 500 ብር ለሻይ አንሶ ነው? እኛ እኮ እግራችሁ እንድታፍታቱ ብለን ነው። ብዙ ቁጭ አላችሁ ደግሞ። ዋናው እንትን ነው፣ እግር ማፍታታት ነው። እናንተ አፍታቱት በታ። ስማ፣ ይቺ ሳንቲም የአበባ ወረቀት ይዞ ለመጣ ህፃን ልጅ እንኳን አትሰጥም እንዴ? 500 እንካ። 500 እንዴት ነው? ኧረ ተው እንደ 500 ይበቃል። ቆይ እሺ ሰባት 700 ብር? አዎ 700። ጎዶሎ እኮ ነው ይሄ። እንዴ የምን ጎዶሎ? 7 ጎዶሎ ነው። ህይወታችንን ልታጎድሉት ነው። ምን በደልናችሁ? በቃ እሺ ወይ አባዬ፣ ይኸው በቃ እንግዲህ መቼስ ምን ይደረጋል? ምን ማድረግ እንችላለን? ለሻይ ትሆናለህ። አዎ አባቶቻችን ቤት ውስጥ እንዴት ሰር ብላችሁ ስትቀመጡ ለእኛም ልክ አይደለም። ሆነ ወታችሁ ትንሽ ሻይ ቡና ብላችሁ ተጫውታችሁ አየር እግራችሁን አወዛወዛችሁ ትመጡ ጥሩ ነው። አይሻልም? በቃ ሂዱ። እንዳታስቡ እሺ። የሄዳችሁበትን ስለምናቅ ቶሎ ለመምጣት አታስቡ። በደንብ ጊዜ ወስዳችሁ ተጫወቱ። ይመች። መልካም ይሁንላችሁ። እግዚአብሔር ከእናንተ ሰላም ግቡ።
ፊት ለፊት ያለው ብሎክ ነው። እሺ ፊት ለፊት ላይ ያለው ጥበቃውን እነ ማርታ ቤት ወይም እነ ሀብታሙ ቤት ብለህ ጠይቀው። ስማዩላችሁ ደግሞ እንደተጣላ ሰው ፈንጠር ብላችሁ ለየብቻው ነው። እሺ ለጥበቃው ደግሞ ምን ትለዋለህ መሰለህ? ከማርታ የትዳር ምክር ከሀብታሙ ደግሞ የሥራ ምክር ልንቀበል ነው የምንሄደው። በዛው ደግሞ በቃ አስታራቂዎች ናቸው፣ የሰው ህይወት አልሚዎች ናቸው ብለህ ንገረው። እሺ አደራ በቃ ውጡ። እሺ እኔ ደግሞ አሁን ከ10 ደቂቃ በኋላ ላይቭ እንደምገባ ፖስት አደረኩ። እኔ ደግሞ ከ30 ደቂቃ በኋላ እገባለሁ ብዬ ፖስት አደርጋለሁ። ልክ አንቺ እንደጨረሽ እኔ ደግሞ እገባለሁ ማለት ነው። ግን እኔ ፍቅር ልጆቹን በደንብ ነግራቸዋል። ምን ሆነሻል? በጣም ልምድ ያላቸው እኮ ናቸው። ታዲያስ በመጀመሪያ ከእሱ ጋር ትገቡና ያው ትጀምራላችሁ። ቀን ስራ ሰርቼ ተቆራምቼ አስተምሪያት ከዳችኝ ብሎ ማልቀስ ይጀምራል። ከዛ በኋላ እናደርጋለን። ልጅቷ ደግሞ ትመጣለች። ትመጣና ደግሞ ትገባና እና ታዲያ በደህንነት አበር የለቆራፈልህ እንዴ ትላለች። ህዝቡን ታስደነግጠዋለች ማለት ነው። ከዛ በኋላ ልጁ እኔ ካንቺ በላና አልችልም ብሎ እንደገና እሱ መነፍረቅ ይጀምራል። እንዳትረሺ ልክ መነፋረቅ ሲጀምር አንቺም አብረሽ ታስነጊዋለሽ። ከዛ ምን ታደርጊያለሽ? ህዝቡ ይፍረድቲና ህዝቡ ላይ መጫን። ህዝቡ ላይ ይሻላል። ህዝብ ላይ ነው እንዴ? ምን ችግር አለው? ሁሉም እኮ እየወሰደ ህዝቡ ላይ ነው የሚያሸክመው። አንቺም ወስደሽ ህዝቡ ላይ ጣል ታደርጊያለሽ። ከዛ ደግሞ ምን እናደርጋለን መሰለሽ? ላይክ ወይ ቪው የቀነሰ ከመሰለን ደግሞ እናደርጋለን። እሷ እናመጣታለን። እናመጣትና መልስ ትሰጣለች ብለን ቁጭ እናደርጋታለን። መልሶ ጣራ ላይ ይወጣል። ይህንንም ትወስጂና ሰፊው ህዝብ ጫንቃ ላይ በጣሪዋለሽ ማለት ነው። ይሄ ሰፊው ህዝብ ግን ይሄንንም እሱ ላይ ህዝብ ምነው ከበደኛለሽ አላለም። ስላላለ ወስደሽ ለህዝቡ ተሰጭዋለሽ ማለት ነው። ከዛ ደግሞ ምን እናደርጋለን? ሁለቱንም ደግሞ አንድ ላይ እናቀርባቸዋለን። ፍቅራቸው ታክሞ ተሰናስሎ ቢያንስ አብረው በፍቅር መኖር ባይችሉ በእህትና በወንድምነት ቀጠሉ ቲና ደግሞ እንደገና ትለቀዋለሽ ማለት ነው። እህትና ወንድም እህትና ወንድም። ይህንንም ደግሞ ትወስጂና ሰፊው ህዝብ ጫንቃ ላይ ትጭኛለሽ ማለት ነው። ይሄ ሰፊው ህዝብ ግን ህዝቡ ከበደኝ አለሽ አላለም። ስለዚህ ትወስጂና ህዝቡ ላይ ጫን ታደርጊዋለሽ ማለት ነው። በመጨረሻ ደግሞ ምን እናደርጋለን? እንደገና ደግሞ መልሰው የሆነ ነገር ይሆናሉ እኮ አይደል? መልሰው ደግሞ የሆነ ነገር ስለሚሆኑ የሆነ ነገር ሲሆኑ ደግሞ እልል የሚያስብል ከሆነ ህዝቡ ጋር ትመጪና እልል በሉ ያለሽ እና አሁንም ሰፊው ህዝብ እልል ሊል ነው እንዴ? ምን ነው ሰፊው ህዝብ እልል አይደለም አለሽ? አላለኝም። እልል ይላል። መጡ ደህና መጣችሁ። እንኳን ደህና ቆያችሁን እናንተ። ምን ረስታችሁ ነው? እነሱን ጥበቃው ጋር አግኝተናቸው ይዘናቸው መጣል። ወይ አባዬ ለፋችሁ። እዛው እኮ ሆናችሁ ብትጠቁሙ ትችሉ ነበር። ምን እናደርግ? እንደ ባላንጣ እዛና እዛ ሆነው እሱ ማለት እሳቸው እሷን ይዘው መጡ። እኔ ደግሞ እሱን ይዤ መጣሁ። በጣም ደስ ይላል። እውነት ትልቅ ነገር እኮ ነው ያደረጋችሁት። እውነት ትልቅ ነገር ነው። ደስ ይላል። ማምጣታችሁ የሚገባ ነው፣ ከአባት የሚጠበቅ ነው። አሁን ግን ወደ ሻያችሁ ጠጣን እኮ ሻይ ጠጡ። ሻይ ምን ይሰራል ብለህ ነው? ዋናው ነገር እግር ማፍታታት ነበር። አፍታታ እንጂ ደግሞ እንግዳ ጥሎ መውጣት ነውር ነው አይደለም? እነሱ እንግዳ አይደሉም እኮ እንትን ነው። ከኛ ጋር የሆነ ሚስጥራዊ የሆነ ስራ አላቸው። ፕራይቬሲ፣ በግል የምንሰራው ጉዳይ አለ። ስለዚህ እናንተ ደግሞ ወደ ሻያችሁ ብትሄዱ ነው የሚሻለው። ከእነሱ ጋር ትንሽ ደቂቃ እንደው ስራችን እንድንሰራ። እነዚህ ባልና ሚስቶች ተጣልተው እንዴት ዝም ብለን እንሄዳለን? ባይሆን አስታርቀን። እንዴ እነሱ እኮ ባልና ሚስቶች አይደሉም።
ለስራ ነው ባልና ሚስቶች ሆነው የመጡት። በዛ ላይ ደግሞ አልተጣሉም እኮ። አረኛ ጸበኞች አይደለንም። በከንቱ ነው እኛን ያስለፋችሁት መሆኑ ነው። ተጫወቱብን እንዴ? ራሳችሁ አይደላችሁ እንዴ ካልወሰድናችሁ ያላችሁት? ብንሆንስ? በቃ አሁን ሂዱና ሻይ ጠጡ። አንሄድም። ትሄዳላችሁ። ከዚች ንቅንቅ አንልም። አረ እሺ፣ ብሬ ነው። የምን ብር እንዴ? የምን ብር? ቆይ ግን እናንተ ሰዎች በእናንተ ምክንያት ላይቭ ባለመግባቴ ምክንያት ስንት ፎሎወር እንዳጣው ታውቃላችሁ? ለምን ወር ስንት ተከታይ እንዳጣው ታውቃላችሁ ወይ? አናውቅም። 102 ተከታይ ነው ያጣሁት። ተገላገልሽ፣ አንቺም ተገላገልሽ፣ እነሱም ተገላገሉ። እነሱም አንቺን እየተከተሉ ከመሄድ ተገላገሉ። እነሱም አረ የቲክቶክ ፎሎወር ነው ያልኳችሁ። ቶክቶክ ምንድን ነው? ቶክቶክ ይሄንን የማያውቁም የከተማ ሰው ቢሆኑ ይገባውት ነበር። እንግዲህ ምን ይደረጋል፣ እንደፈረደብኝ ልንገረውት እንጂ የኮሪደር ስም ነው ይሄ ሰው እየታጀበ የሚሄድበት። ይሄም አካባቢ ሳይንስ ላይ ያለለውት ያንብቡት። ይሄም አካባቢ ሳይንስ ላይ አዎ፣ ሄደ አንብቡ፣ ይዘምኑ እንጂ እስከ መቼ እኔ እርሶን አስረድቼ እችለዋለሁ? አባ ቲክቶክ ማለት በቃ ይሄ ማለት ነው። ቲክቶክ እኮ ይሄ የሚጨፍሩበት መንገድ አይደለም። ይሄው እየጨፈረችበት አይደለም እንዴ? ነው። አታስብ፣ ዘበሽተናል። በእኔ ጣለው ብቻ ግን አሁን ልንጀምር ስለሆነ ምንም አይነት ድምፅ እንዳታሰሙ። እሺ። ጤና ይስጥልኝ ተመልካቾቼ፣ እንደምን ከርማችኋል? እግዚአብሔር ይመስገን። ተመልካቾቼ እንግዲህ ባለ ታሪኮቹን አጅበው የመጡ ቤተሰቦቻቸው እዚህ አዳራሽ ውስጥ ይገኛሉና ለሰላምታችንም ምላሽ ሰጥተውናል። እናመሰግናለን። እኛም እናመሰግናለን። ተመልካቾቼ እንግዲህ ዛሬም ቤተሰብ የሀገር መሰረት ነው ብለን የተዛነፉ ፍቅሮችን ስናቃና የታመሙ ፍቅሮችን ደግሞ ስናክም ውለን አድረናል። ከብዙ እልህ አስጨራሽና ፈተና በኋላ እነዚህ ጥንዶች የእኛን ስምና ዝና በመተማመን ጥሪያችንን አክብረው እዚህ አዳራሻችን ድረስ ቢሮአችን ተገኝተዋል። ቢሮ እንግዲህ ተመልካቾቻችን የእናንተም ጸሎት ረድቶን የእኛንም ደግሞ ልፋት ቆጥሮልን ጥሩ የፍቅር ጊዜ ይኖራቸዋል፣ ይስማማሉ ብለን ሙሉ ተስፋ አለን። እንግዲህ ሙሉ ታሪካቸውን ከነሱ እንሰማለን። ስንቴ ነው የምነግራችሁ? ላይቭ ላይ እኮ ነው ያለሁት። እንዲህ በቃ ዝም በሉ። እሱ እኮ አጨብጭቡ ብሎን ነው። እና አጨብጭቡ አልኩኝ እንጂ እልል በሉ አልኩኝ እንጂ እኔ ያው ነው እንግዲህ ምን ጭብጨባ ካለ መሳ ለመሳል የሚሄደው። በቃ ዝም በሉ። የላችሁም እዚህ እንዴ? እያለን? አዎ የላችሁም። እሺ ተመልካቾች ተመልሰናል። አሁን ወደ ባለ ታሪኮቹ እንመለሳለን። እንግዲህ ከማንኛችሁ ጀምር? ከሷ ጀምር። ወይኔ ተመልካቾቼ የሚገርም መከባበር እያየሁ ነው። እንግዲህ ተኮራርፈዋል፣ ተጣልተዋል፣ ግን በጣም እየተከባበሩ ነው ያሉት። ይበል የሚያስብል ነው ይሄ። እንግዲህ ፍቅር ማለት ይሄ ነው። ፍቅር ህይወት አለው። ፍቅር ይወለዳል። እንደ ህፃን ልጅ ክትባት ይፈልጋል። ክትባቱ ደግሞ የኛን ምክር ነው። የኛን ምክር ደግሞ በወቅቱ ያላገኘ ይታመማል። አዎ አሁን ምን ማለት ነው? እነዚህ ጥንዶች ፍቅራቸው ታመመ። እነሱ ደግሞ የኛን መልካም ስምና ዝና በመተማመን እኛ ጋር ፍቅራቸውን ሊያስከትቡ መጡ ማለት ነው። እኔ ደግሞ ለረጅም ዓመት ባካበትኩት ልምድና ፈጣሪ በሰጠኝ ጥበብ በደንብ
አድርጌ ያክምላቸዋለሁ። አንቺ? አዎ ተመልካቾቻችን እንግዲህ ይሄ ታሪክ አዳራሽ ውስጥ የተሰበሰቡትን ሰው ልብ ሁሉ በጣም እንግዲህ ተቆጣጥሯል። በመሀል እነሱንም እያስረዳው ነው። እንግዲህ እድሜውን ሙሉ ለፍቅር ዋጋ ከከፈለውና ከፍቅረኛዬ ጋር አስታርቁኝ ብሎ እዚህ ቢሮአችን ድረስ አንኳኩቶ ከመጣው ከዳንኤል አለማየሁ ጀምራለሁ። እንግዲህ ሙሉ ታሪኩ ለተመልካቾቻችን ባንጣፍ። የኔ ፍቅር አስበል። እሺ እሷም አትበል። አባትና እናቴ ያወጡልኝ ስም አለኝ። እሺ አበባም ተለውጧል። አሁን ላቪሽ ነኝ። የቀድሞ አበባ ያውና ላቪሽ። ከትምህርት ቤት ጀምሮ በፍቅሯ አውድቄ እሷን ስከተላት ነው የኖርኩት። ለእሷ ስል ራሴን ትቼ ቤተሰቤን ትቼ የእሷን ህልም ለማሳካት ስል የቀን ስራ ጀመርኩ። ልብስ እየገዛው ጫማ እየገዛው ትምህርት ቤት እየከፈልኩ እኔ ሳልማር እሷን ማስተማር ጀመርኩ። ሁሌም የምርቃት ቀን ቀለበት እናደርጋለን ስለምትለኝ ያችን ቀን በጉጉት ነበር መጠብቃት። ከሰው ተበድሬ ውድ ጫማ ገዝቼ ውድ ልብስ ገዝቼ ቀለበት ይዤ አበባ ታቅፌ እንደዛ እድሜን ሙሉ ሰርተ ተቸግረ ያስተማርካት ልጅ የመመረቂያ አዳራሽ ውስጥ ስታያት ምን ተሰማ? አይ እኔ አዳራሽ ውስጥ አልገባሁም። ከተመረቂ በስተቀር መግባት አይቻልም ብላ ከለከለች። አረ እንደውም እንዳትመጣ ብላኝ ነበር። ተመልካቾቼ እንግዲህ በጣም ልብ የሚነካ ታሪክ ነው እየሰማን ያለ ነው። እናንተ ደግሞ ታብታብ አድርጉ፣ ሼር አድርጉ፣ ኮፒ ሊንክ አድርጉ። በጣም ብዙ ሰዎች ጋር ይሄ ተደራሽነት ሊኖረው የሚገባ ታሪክ ነው። ብዙ ጥንዶችንም ያስተምራል ብለን እናስባለን። ተከታተሉ። እኔም እሷን ሰርፕራይዝ ለማድረግ ገንዘብ ተበድሬ አበባ ገዝቼ ቀለበት ይዤ ዝናብ እየደበደበኝ አዳራሹ በር ላይ ጠበቅኳት። እሷ ግን ከአዳራሹ ከአንድ ወንድ ጋር እየተሳሳቀች በደስታ እየተላፋች ሰርፕራይዝ ላደርጋት ተንበርክኬ ስጠብቃት በጥፊ ብለኝ ከልጁ ጋር ጥላኝ ሄደች። በጥፊ? አዎ። ተመልካቾቼ እንግዲህ ይሄ በጣም ልብ የሚነካ ታሪክ ነው። ይህንን ታሪክ ደግሞ ሰምቶ ልቡ የማይነካ የሰው ዘር አይኖርም። እነሱም ደግሞ እንግዲህ በታሪኩ እንደዚህ ስሜታዊ መሆናቸው የሚጠበቅ ነው። ዳንኤልም እንግዲህ ትንሽ ታሪኩ ከበድ ስላለው ወድቋል። እንግዲህ አሁን ደህና ነው እያሉኝ ነው ፕሮዲሰሮቼ። እንቀጥላለን። አሁን ደግሞ ወደ ባለ ታሪኳ አበባ ላቪሽ እንግዲህ ሙሉ ታሪኩ ለምን እንደዚህ እንዳደረገች ደግሞ ከሷ አንደበት የምንሰማ ይሆናል። እስቲ እናንተ ፍረዱኝ። እኔ በችግር ተቆራምጄ ከሱ ጋር መኖር አለብኝ? የለብሽም። ያኔ ትምህርት ቤትስ እያለን ወደድኩሽ ሲለኝ እምቢ ብዬ ስሜቱንስ መጉዳት ነበረብኝ? አልነበረብሽም። እሺ አንቺ ትልቅ ቦታ እንድትደርሺ ስለምፈልግ ትምህርቴን ትቼ አንቺንስ ላስተምርሽ ሲለኝ እምቢ ብዬ እሱን ማስከፋትስ ነበረብኝ? አልነበረብሽም። እሱ እንደሚለው የምርቃቴ ቀን ቀለበት እናስራለን ብላኝ ነበር ነው ያለው። ያው እንደዛ እለው ነበር። የትምህርት ቤት ደሞዝ ሲደርስ ጸጉሬን መሰራት ስፈልግ ግን እንዴ በቃ ሌላ ሰው ተዋወቅኩኝ። በመኪና ይወስደኛል፣ በመኪና ይመልሰኛል፣ የምፈልገውን ይገዛልኛል። እና እሱን መውደዴ ምን ነው እስቲ ጥፋቱ? ምንም። የምርቃቴ ቀን በሩ ላይ ተንበርኮ ሳይው ተናደድኩ። በጥፊ አልኩት። በጥፊ? እንደውም ልደግሞ ስል ሁሉ ይዘወኝ ነው። ወይኔ ተመልካቾቼ እንግዲህ ዳንኤል በድጋሚ ወድቋል። አራንሱ አልወደቀም። እንዳይታያቸው እንደዚህ ወርቆ አልወደቀም። አንሱት። አልወደቀም። ቆሞ እየሳቅ አይደለም እንዴ? አረ ወርቋል። አልወደቀም። ወድቄያለሁ ወይ? የህዝብ መነጋገሪያ ሆን እኮ። ዋው ውዴ፣ አየሽ ምን ያህል ህዝብ እየተነጋገረበት እንደሆነ? ጠቅላላ እኮ ህዝብ እየተነጋገረበት እኮ ነው። ስንት ሰው አየን? 15 15,000 አይደል? 15 ሰው
ማለት ምን ይኸውልሽ የሰው እኮ ብዛት ሳይሆን ይኸውልሽ ኮሜንቱ እኮ ነው። ብዛት ምን ይሰራል? ዋናው የሰጡት አድናቆት። አዳምጪ፣ ሁላችሁም አዳምጡ። በተለይ እናንተ በደንብ ስሙ። የእኛን ማንነት እዚህ ላይ ታገኙታላችሁ። የመጀመሪያ ኮሜንት አድራጊ ሳሚ ከመንዝ ሰፈር ነው። ስሙ፣ እየሰማችሁ እናንተ ባትኖሩ ምን ይውጠን ነበር? እናንተ የሰላምና የእድገት ተምሳሌቶች፣ እናንተ ባትኖሩ የዓለም ትዳሮች ጠቅላላ ተበጥብጠው ዓለም ራሷ ትበጠበጥ ነበር። ከኔ ህይወት ተቀንሶ ለእናንተ የሚጨምርላችሁ። ሁለተኛ ኮሜንት ነው። ስሙ በደንብ አዳምጡ። ማሙሽ ከቦርጋ ግቢ። በተለይ እናንተ በደንብ ስሙ። የእውነቴን ነው፣ በደንብ መስማት አለባችሁ። እናንተ ባትኖሩ ምን ይውጠን ነበር? እናንተ የሰላምና የእድገት ተምሳሌቶች ናችሁ። እናንተ ባትኖሩ የዓለም ትዳሮች ተጠቅላላ ተሰብስበው ይሄ እንዳለ ቅድሟን ቁጭ ነው ያደረጋት። ወደ ሶስተኛው ሶስተኛ ኮሜንት አቢ ከኃይሉ ሆቴል። ሼባዎቹ ይመቹኛል። ሼባዎቹ አጭበርባሪ እንደሆናችሁ አጋለጧችሁ። እናንተ ወጋቶች፣ አራተኛው ኮሜንት ላይ እንሂድ አይሻልም? አራተኛው ኮሜንት ይሄ ደግሞ ምህረት ነው። ምህረት ከቆጬ ነው። እቺን አዳምጧት። ትልቅ የተማረች ሰው ብቻ አዳምጧት። እናንተ ባትኖሩ ማን ያስተምረን ነበር? ከማን ጋር እንማር ነበር? እናንተ የአግድም አስተዳደግ መመሪያ ናችሁ። ያሳደጋቸውን ነበረ ዘቅዝቆ 50 መግረፍ እኛ